መጽሐፈ ምሳሌ ምዕራፍ 31 እናቱ እርሱን ያስተማረችበት የማሣ ንጉሥ የልሙኤል ቃል። ልጄ ሆይ ምንድን ነው? የሆዴ ልጅ ሆይ ምንድን ነው? የስእለቴ ልጅ ሆይ ምንድን ነው? ጉልበትህን ለሴቶች አትስጥ፣ መንገድህንም ነገሥታትን ለሚያጠፉ። ለነገሥታት አይገባም። ልሙኤል ሆይ ነገሥታት የወይን ጠጅ ይጠጡ ዘንድ አይገባም፣ መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ። እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጐድሉ ለጥፋት ለቀረበው ሰው ብርቱ መጠጥ ስጡት። ነፍሱ ለመረረውም የወይን ጠጅ ስጡት፣ ይጠጣ ድህነቱንም ይርሳ፣ ጕስቍልናውንም ከእንግዲህ ወዲህ አያስብ። አፍህን ስለ ዲዳው ክፈት፣ ተስፋ ስለሌላቸውም ሁሉ ተፋረድ። አፍህን ክፈት በእውነትም ፍረድ፣ ለድሃና ለምስኪን ፍረድ። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቍ እጅግ ይበልጣል። የባልዋ ልብ ይታመንባታል፣ ምርኮም አይጐድልበትም። ዕድሜዋን ሙሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጕርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሎአት ትሠራለች። እርሷ እንደ ነጋዴ መርከብ ናት፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሣለች፣ ለቤቷም ሰዎች ምግባቸውን ለገረዶቿም ተግባራቸውን ትሰጣለች። እርሻንም ተመልክታ ትገዛለች፣ ከእጅዋም ፍሬ ወይን ትተክላለች። ወገቧን በኃይል ትታጠቃለች፣ ክንድዋንም ታበረታለች። ንግድዋ መልካም እንደሆነ ትመለከታለች፣ መብራቷ በሌሊት አይጠፋም። እጅዋን ወደ አመልማሎ ትዘረጋለች፣ ጣቶቿም እንዝርትን ይይዛሉ። እጅዋን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጅዋን ትሰድዳለች። ለቤቷ ሰዎች ከበረዶ ብርድ የተነሣ አትፈራም፣ የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና። ለራሷም ግብረ መርፌ ስጋጃ ትሠራለች፣ ጥሩ በፍታና ቀይ ግምጃ ትለብሳለች። ባልዋ በአገር ሽማግሌዎች መካከል በሸንጎ በተቀመጠ ጊዜ በበር የታወቀ ይሆናል። የበፍታ ቀሚስ እየሠራች ትሸጣለች፣ ለነጋዴም ድግ ትሸጣለች። ብርታትና ከበሬታ ልብሷ ነው፣ በኋላም ዘመን ላይ ትስቃለች። አፏን በጥበብ ትከፍታለች፣ የርኅራኄም ሕግ በምላሷ አለ። የቤቷን ሰዎች አካሄድ በደኅና ትመለከታለች፣ የሐኬትንም እንጀራ አትበላም። ልጆቿ ይነሣሉ ምስጋናዋንም ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደም ግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ከእጇ ፍሬ ስጧት፣ ሥራዎቿም በሸንጎ ያመስግኗት።